ይህን እንድታቁልኝ ይፈልጋለሁ። በቃ ምንም ልናስቆማቸው አንቻልም። ሌቦች እርስ በርስ እየተደራጁ እየበዙ ሰንሰለታቸው እየረዘመ እየመጣ ነው። መከላከል የምንችለው አዌርነስ በመስጠት ነው። በቃ ምንም ሌላ ልናደርጋቸው አንችልም። የእኛ ሰው አይሰማም እኮ የሚሰማንን እናድናለን። ቢያንስ 5 ሰው ብናድን እሱ ከሚበላቸው 100 ምናምን ሰዎች 5 ሰው ብናድን 10 ሰው ብናድን ቀልድ አይደለም። የማይሰሙት ደግሞ ይበሉ ጉዳያቸውን። ይህን ያለው ነገር አዚዛ ተምር ያለው አለች እኮ እኔ ተበልታ ከሆነ ብዬ ነው። አዚዛም የመማሪያ ከፍላ ከሆነ አዎ ሀቡዬ እኔ ተምር ያለሁ እንጂ አልተበላሁም። ግን ተምር ያለሁ የትምህርት ቢዝነስ አሰጣጡን አስተምሯል ለ2 ዓመት ያክል። እኔ ግን አንድ የገረመኝ ነገር በአረብ ሀገር ላይ ብዙ ሴቶች አሉ እሱን ሸር እያደረጉልን እንድንከታተል ያደረጉ ከሱ ጋር ሆነው ሲሰሩ የነበሩ ሴቶች፣ እነዛ ሴቶች ጠፍተውብኛል። እኔ ራሴ ማለት ነው ገብቶሻል። እኔ ለምሳሌ አላቀውም ነበረ። አዚዛ ተከታታዩ ብላ የላከችልኝ ልጅ ሁልጊዜ ማታ ማታ ሸር የምታደርግልኝ ልጅ እንዲህ እናድርግ ስትለኝ አይ ነው እኔ አልፈልግም፣ ወደ ቢዝነሱ መግባት እፈልግ ነበረ፣ ግን እሱ በሚለው መንገድ አይደለም። ለማንኛውም እሺ ልከታተል ስላት የነበረ ኳት ልጅ በየቀኑ ነበር ሸር የምታደርግልኝ የምታዋራኝ ምናምንና አሁን ብዙ ሰዎች ተበሉ ሲባል የሉም፣ እነዛ ሴቶች የሉም። እና እነሱ ራሱ የሱ ከሱ ጋር ሆኖ የአገልግሎት ጊዜያቸው አብቅቶ ተባረው ይሆናል። ተጣልተው ወይ ሌባ እኮ ሲሰርቅ አይጋጭም፣ ሲካፈል ነው የሚጣላው። ሲካፈሉ ከህዝቡ የዘረፉትን ሲካፈሉ ተጋጭተው ተበታትነው ይሆናል። አዎ እንደዛ ይሆናልና ያው እንግዲህ ሴቶች ነቃ ማለቱ የተሻለ ነው። እንዳልሽው ነው። እሱ በጣም ስማርት የሆነ ሰው ነው። በጣም ጎበዝ ነው። በንግግር አያስቀይምሽም። ልዩ ስልጠና ይሆናል በዚህ ጉዳይ። አይ ስልጠና በጣም ኃይለኛ ስልጠና ከነዚህ ከስካመሮች ስካም ከሚያደርጉ ሌሎች ዜጎች ቆንጆ ስልጠና ተሰጥቶታል። ሀቡ አንድ ነገር ልንገርሽ፣ ፍቅር ሁሉ ያስይዛችኋል ባዩ። አዎ ልክ እንደዛ አንቺ እንደምታዩ አይሻውን የህያንቺ ሪያክሽን አለ አይደል? መነጽሩን ከፍ ዝቅ እያደረገ በአይኑ ባደሳቱ ካየ ፍቅር ይዛቸዋል ሴቶች። አንቺን የሚዞሽ ያውቃል አዚዝ ለሀቢበቲ እኔ ባለ ትዳር ነኝ ይዞ የሚያውቅም የያዛትን ሴት ስለማቅ ነው ማለት በአይኑ በብሌኑ ስላያት ብዘብጥ ወይኔ ጉዴ! እኔን እንዳያየኝ ብቻ ፈጣሪ ያደረውን ባለ ትዳር ነው ማለት የሆነ አይኑ ላይ መተት አለ ለማለት ነው። አይኑ ላይ መስተፋቀር አለ። ያያት እንደዚህ በአይኑ እንዲህ ብሎ ያያቸው ሴቶች ያፈቅሩታል አለች። ይሄ ሀቡ ምክንያት ነው የሚሆነው፣ ምክንያት ነው እንጂ የሚሆነው ማን ነው? እሱ እንደዚህ አይነት ስልጣን ያለው ሰዎች ለራሳቸው ለተበሉበት ነገር ምክንያት ሲሰጡ ነው እንደዚህ ያሉት። የተበሉበት ተሸወድኩ ላለ ማለት ያ እንደዛ ሊሉ ይችላል እንጂ ምክንያት ያ ይቅርታ ማሪ ቤቴና በረው ሶሪ ትክክል ነሽ። ተሸው ሰዎች እኔ ተታልቆይ መጋረጃ እኔ ተሸውጃለሁ ላለ ማለት ሰዎች ለማታለላቸው የሚሰጡ እንጂ ንግስቲን ለምን አላያዛትም ነበር? ንግስቲ ያው በአካሉ ላግኝተዋለች እኮ አይደል? የቤት ብር ለሙሰል ሲመጣ ነው ያየሁት። ግን ብር ሊወስድ ሲመጣ ኮንትራክት ቤት ስለነበረ ጊዜ ብቻ እንዴ ብቻ ብሩ ስሰጠውና ስቀበለው ብቻ ነው ያለን። ማቀው ነገር የለም ሌላ። ግን እኔም አዚዛ እንዳንቺ ረጅም ዓመት ላይክ ልክ እንዳንቺ ቁጭ ብዬ ማታ ማታ እማር ነበር። ግን ምንም የተሰማኝ ስሜት የለም። ይሄ በአይን ምናምን እሷ እንትና ሪንግ እንዳለችው ይሄ ለራሳችን የምናቀርበው ምክንያት እንጂ እኔ እንጃ። እኔ እንደዚህ አይነት ወንድ ሲጀመር በአይኑ የሚጥለኝ አይነት ሴት አይደለሁም። አንቺ በኋላ እኮ ነው የገባሽ። መጀመሪያ እኮ አንቺም ጥሩ ሰው መስሎሽ ነበር። የሰው ልጅ ጨዋ እኔ የሱ እንደነገርኩሽ ፐርሰናሊቲ ነው
ከኔ ጀምሮ ተከታትሎታል። አፕሊኬሽን አለኝ። አፕሊኬሽን ላይ ቢዝነስ አሰራለሁ። አፕሊኬሽን ሜምበር ለመሆን 200 ብር ያስከፍላል። ሁሉም ሰው ተከታትሎታል። ለምንድን ነው የሚዋሸው? በጊዜው እኔ ሳይቀር ተከታትየዋለሁ። አቡ የሆነ አፕሊኬሽን አለኝ። አፕሊኬሽን ላይ ስታስተዋውቁ ሜምበር 200 ብር ትከፍላላችሁ ምናምን ብሎ ሁሉም ሰው ነበር የሚከታተለው። እንዴ እንደ በቀደሙ እኔ ቤት መጥተው እንደተጣሉትና ብራቸውን አስመለስኩላቸው እንደ ሜዳ አፕሊኬሽን ዲጂታል ማርኬቲንግ ምንድነው ስሙ ሳልተዳርገው አለ የለም። አፕሊኬሽኑ ግን በሰዓቱ እንደዚህ ነገር ነበር የሚያወራው። አፕሊኬሽን ላይ ማስተዋወቅ ትችላላችሁ ምናምን፣ ለሜምበር ለመሆን ምናምን 200 ብር ትከፍላላችሁ ምናምን። ያው አንቺ ትንሽ ጭንቅላት ካለሽ ነገሩን ብር አትከፊል ማየት ትፈልጋለሽ። ገና ላልተፈጠረ አፕሊኬሽን ይከፈላል። yes so many people እንዴ በጣም ብዙ ሰው አለ። ሁለት ሜምበር ይከፈላል። በጣም ብዙ ሚሊዮን ብር ነው። እኔ እሱን ልናደድበት ወይስ የከፈሉትን ልናደድባቸው? በማይሙት ገና አየር ላይ ወንበሬ ላስተካክል ነው ጋር መብራቱ አመዳ ማለት ነው። ገና ላልተፈጠረ አፕሊኬሽን ምንድነው ያስከፈላቸው? ለምን ብለው ከፈሉ? አፕሊኬሽኑ ገና ሳይፈጠር ለምንድን ነው የከፈሉት? ምን እንዲሆኑ ነው? ሳይፈጠር ምን እንደሚል ታውቂያለሽ? እሱ ላይ እኔ አንድ ጨምርልሽ። በኮሮና ታይም አደገኛ ኪሳራ አጋጥሞኝ ነበረ በሚል ሰበብ አግዙኝ ላግዛችሁ ነበር ሲል የነበረው። ብሩን ከከፈላችሁ እኔ አፕሊኬሽኑን ክሬት አድርጌ ከፍዬ ጨርሳለሁ፣ ከዛ ወደ ስራ እንገባለን ነው ሲል የነበረው። ያኔ ነው የከፈሉት። እንደዛ ሆነ ወደው ነው የተበሉት። ፈቅደው ወደው ያፈልገው ነው። 200 በጣም 200 ድርሃም ሳውዲ አረቢያ ላይ የምትሰበሰብ ነበረች አንድ ልጅ፣ እዚያ አቡ ዳቢ የምትኖር አንድ ልጅ ነበረች። እንደዚህ ውስጥ ላይ የመረጣቸው። እኔ እሱም ላይ አልገባውም፣ አልከፈልኩም። 200 ብር ግን የከፈሉና እዛ ግሩፕ ውስጥ የገቡ በጣም ብዙ ሰዎች አሉ። ተበልተዋልም። ለ200 ብር ሸሚዟቸው ነው ያልመጡትም ያልጠየቁት። ከዛ በኋላ 200 ብሩን ከሰብስቦ ላጥ ካለ በኋላ አልተሳካም፣ ፕሮጀክቱ ከሰረ ምናምን አለ ማለት እና ወይ ገና መች ተፈጠረ? የታለ አፕሊኬሽኑ? ምን ላይ ገብተን ዳውንሎድ እናድርገው? ምን ላይ ነው? ምንም የለም። ምንድን ነው? በቀደም ነግሬሽ ነበረ። ልክ እንደ አሊባባ ኦር ደግሞ ልክ እንደ አማዞን አይነት ልክ እንደ አይነት አልሽኝ እንጂ ስም የለው። ገና ስም ያልተፈጠረለት ምን አይነት ህዝብ ነው ግን ያለው? በማይ ምን አይነት ጅል ህዝብ ነው ግን ያለው? ማለት ገና ስም ለሌለው አፕሊኬሽን እንደው ሜዳ እንኳን በላ ቢባል ኦልሬዲ አፕሊኬሽኑ ሰርች ስታደርጉ ዳውንሎድ ማድረግ ትችላላችሁ። ፕሌይ ስቶር ላይ ገብታችሁ ኦልሬዲ የተፈጠረ ያለ የሚታይ ነገር ነው። ለማይታይ ስም ላልወጣለት ነገር ምን ብለው ነው ብር የከፈሉት? እንደነገርኩሽ ህዝቡን በደንብ አሳምኑት ነበር በሰዓቱ። ሀቢባ በደንብ አድርጎ ማለት ነው አድርጉ የሚላቸውን ነገር ሁሉ ያደርጉ ነበር። ያኔ ቲክቶክ ላይ እንደዚህ እንዳንቺ እንደ ሌሎች ሰዎችን የሚያነቁ ሰዎች አልነበሩም። ብዙ ሰዎች አልነበሩም። በጣም ብዙ ሰዎች ነበር የሚጭበረበሩት። በስነስርዓት እንደዚህ ሚዲያ ላይ መተው ተቸገርኩኝ፣ ተበላውኝ፣ ተጭበረበርኩኝ የሚሉ ሰዎች አልነበሩም። ገባሽ? ሰዓቱን በደንብ ነው የተጠቀመበት እሱ። እና ደግሞ ታዋቂ የሚባሉ ፌመስ የሚባሉ ሰዎችም ቁጭ ብለው ያዳምጡት ስለነበረ ገባሽ? እነዛም ሰዎች ቤቱ ይገቡ ስለነበረ ታማኝነቱ የበለጠ ታዋቂ ሰዎች ጋር ሰው የሚሰማቸው ሰዎች ጋር ይገባል። እነሱም ይገባሉ፣ በስነስርዓት በክብር ያወሩታል። ያን ነገር ሲያዩ በቃ እንዴት ነው አሁን አንቺ ጋር የሆነ ሰው አይተው እንዴት ነው የሚያምኑት? እንደዛ ነው ሰውየው ድራማውን የሰራው። ፋይናሊ ሁሉም ነገር ውሸት ሆነ። ብሩን ይዞ ላጣረ እና ጉድ ሰራቸው። አስብሽዋል? ከእስቲ ለምሳሌ ከ300 ሰው እንኳን 200 ዶላር ሰብስቦ ከ2000 ሰው በላይ እስከ 3000 ሰው ምናምን 200 ድርሃም ስር ይሳብ። ወይኔ ጉዴ ሸቅሏል። ጀለሲ እንዴ ካምፓኒ ባይከፍት ነው እንደሚገርምሽ። ወደ አንድ ነገር ልጨምርላችሁ። ቴሌግራም አለውና ቴሌግራሙ ላይ ስትገቢ 6 ምርጫዎች አሉ። እነዛ 6 ምርጫዎች በነዛ አንዱ የፈለግሽውን ነገር ማስተዋወቅ ትችያለሽ፣ ትከፍያለሽ። እና እኔ ምን አረግ ነበር መሰለሽ ሀቡ ከኢትዮጵያ በርበሬ እያመጣው ስለነበረ በርበሬን አስተዋውቅልኝ ነበር ምለውና በርበሬ ነጋዴ ጋር እንደማይሆን ስላወቀ መልስ አይሰጠኝም ነበር። ወላሂ እውነቴን ነው። ሁለት ልጆች አሉ። አዎ 600,000 ድርሃም 200 ሲባዛ በ3000 ሰው 6 እሱ በይ 600,000 በኢትዮጵያ እናስታ በኢትዮጵያ ታይም
እቁብ ደግሞ አስቢ፣ በእቁብ የበላቸው በአይዲ የበላቸው በኢትዮጵያ በልቷል ይሄ ሰው 25 ሚሊዮን ብር። ይሄኔ ሪል ስቴት በእቁብስ ይኸውልሽ፣ በእቁብ የበላቸው ብቻውን አይደለም ከብዙ ሰዎች ጋር የሚሰራው ብዬሻለሁ። በእቁብ የተበሉ ልጆች ከሀሰን ላይ ስንት ሚሊዮን ብር ነው የበላው። እንደኔ አይዲ ሰራላችኋለሁ፣ ፓስፖርታችሁ ቀራማ አስነሳለሁ። ዝም ብለሽ ስትሰሪው እዚህ ከተማ እዚህ ሀገር ላይ በቃ መንግስት ሆኖ መኖር የሚችልበትን ገንዘብ ነው ያለው ልጁ። አሁንም ግን ተቸግሮ ነው እያሉ እኔ ሀቡ ይልሽ አሁንም ትልልቅ ሰዎች ተቸግሮ ነው የሚሉ ሰዎች አሉ፣ አጠገቡ ሆነው ማለት ነው። ተቸግሮ ነው፣ እዳ ነው፣ ይከፍላል፣ ሰው ይሰራል፣ ይከስራል የሚሉ ብዙ ሰዎች አሉ። አሁንም ከሱ ጎን ያሉ ማለት ነው። ተከፍሏቸው አብረው የሚበሉ ናቸው እኮ እነሱ አብረው የሚበሉ አንቺ ደሞዝ ተከፍሏቸው በየኮመንቱ እየሄዱ ስለሱ ጥሩ እንዲያወሩ በየገስቱ እየሄዱ እንዲያወሩ ደሞዝ የተከፈላቸው ናቸው። ፈጣሪን አይፈሩም። እኔ ብር ካገኘው ምን አገባኝ ሌላው ቢበላ የሚሉ ብሎክ እናስነሳለን የሚላል ጭራሽ ቀራማ እናስነሳለን ምናምን ፓስፖርት አድሳለሁ ይላል። ብሎክ እናስነሳለን፣ ቀራማ እናስቀንሳለን፣ ከኢትዮጵያ አይዲያ እንሰጣለን ወደዚህ ነጋዴዎች ለምትመጡ ምናምን ብዙ ነገር ነው የሚያወራው። ፔጁን ገብተሽ ብታይ ራሱ ቪዲዮ ማየት ትችላለሽ። ቪዲዮ ላይ ኮሜንቶች እንዴት ናቸው? ቪዲዮ ዝግ ነው፣ ኮሜንት ዝግ ነው። እያንዳንዱ ቪዲዮ ላይ ከኮሜንት ዝግ ነው። ቪዲዮ ላይ ኮሜንት እየዘጋ ይሄ ሰውዬ ትችት እየፈራ እንዴት ነው ህዝቡ የሚያምነው? ኮሜንት የሚዘጋ ሰው ጤነኛ ነው? ቢዝነስ አንድ ሰው ቢዝነስ እያስተዋወቀ የከስተመሮቹን አስተያየት ኮሜንት ላይ እንዳይቀበል ኮሜንት የሚዘጋ ከሆነ እኮ ስህተት የሆነ ስራ እየሰራ እንደሆነ እኮ ትልቅ ማሳያ እኮ ነው። ሰው በኮሜንት መጥቶ ሌብነቱን እንዳይናገርበት እኮ ነው ኮሜንት የሚዘጋው። እንደዛ ነው ያደረገው። እኔ 3 አመት ሙሉ ሰላም ናችሁ? እንዴት ናችሁ? ዳይመንዶ እንዴት ነሽ? እንዴት ነሽ? አለን። ስብከቱ እኮ በጣም ነበር። በጣም እኮ ነው የሚሰብከው። አውዬ ታታዩ ነበር አንቺ ቀላል ቀሱ ሰው ነው ቢነበር አዚዛ ያለችው ነገር መጣ። ባይን ብሌኑ ካየሽ ፍቅር ያሲዛል ብላለች። ሱስም ያሲዛል አይደል? ብዙ ጊዜ አይታይም ነበር እንትን ነበር የሚገባው አይደል? ምን ያለ እንትንም ይገባል ያለ ቪዲዮ አይታይም ነበር። ከሆነ ጊዜ በኋላ ነው የተገለጠው። ለምን ነበር አይታይም? ብታይ የሚመክረሽ ነገር ማለት ነው አብዬ። እውነቴን ነው። በቃ በፎቶም እየገባ ነበር የሚያምኑት። እኔ ጽፎልኝ ምናምን ነበረ ለሆነ እርዳታ ምናምን እና ግን አልሰማሁትም። ኢግኖር ነው ያደረኩት። የሆነች ሰው ይረዳል ምናምን ከዛ የሆነ ሰው የሆነ ኮሜንት አደረገልኝ ማለት ነው። ከዛ ዝም አልኩኝ እንጂ ምክሩ አውዬ ምክሩ ያለ ቪዲዮ ነበር ምክሩ የምትቀበሉ። ፊቱን የማታዩትን ሰው ምክር ትቀበላላችሁ? አይታይም። ግን የሚናገረው የሚሰብከው ነገር አውዬ እውነቴን ነው። የሆነ ሱስ ይሆንብሻል ሰውየው ምክሩ ማለት ነው። እንዲህ በአይን አላየሁትም ነበር። አሁን በቀደም እየገቡ አይዞክ ምናምን ሴቶች ናቸው ደግሞ አይዞ ዝም በላቸው ቀንተውብህ ነው ምናምን ይሉታል። ጭራሽ መሆኑን ያወቅኩት እንጂ የእውነት የሆነ ታይም ላይ ሱስ ሆነብን ነበር። በቃ እሱ ቤት ትገቢያለሽ፣ በቃ የሚመክረው ምክር ያሳያል፣ እንትኑን አካባቢውን ምናምን ያሳያል፣ እሱ አይታይም። እና በቃ በጣም ነበር የድምፁ ነበራ። ሴቶች ተማርካችሁ እሱ ቤት ትሉት የነበረው መልኩን ምሳታል አይታይም ነበር እንዴ ትላ የእውነቴን ነው። እሷ ራሱ ማለት ነው በጣም ነው ስለሱ የምትሰብክ የነበረው። ማናት ንግስት? አዎ ይኸው ተበልታ አረፈች። 12,000 ድርሃም እኔ ያልኩሽ እኮ ሱስ ሆኖብኝ ነበረ። ጠዋት ይገባል ማታ ጠዋት እሑድማ በተለይ ማለት ነው ይውልበታል። እና እኔ ሱስ ሆኖብኝ ነበረ። በቃ ምክሩ በጣም የሆነ አጥንትሽ ውስጥ ነው የሚገባው። በጣም ነው የሚመጣው። እኔ ለምን ዋሽሻለሁ? እኔ በጣም ነበር የምከታተለው በጣም እና ያው ህዝቤን እንዳለ ዘርፎ መጡ። በኢትዮጵያ ወደ 25 ሚሊዮን ብር ከህዝቡ ዘርፏል። እኔ ደኛለሁ ምንም አልደረሰብኝም። አንቺ ቢዝነስ የለሽማ። የቢዝነስ ባለቤቶችን አፕሊኬሽን ክሬት ላደርግ ነው ቢዝነሳችሁን። እኔ ግን እንደዚህ አይነት ጅል ሆነው ግን የቢዝነስ ባለቤት